ዕለተ ቅዳሜ የካቲት 21 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁም። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ከከባድ የጨበጣ ውጊያ በኋላ መቅደላ ወረዳን ሙሉ በሙሉ በቁጥጥሩ ስር ማስገባቱን አስታውቋል። ከከባባድ የጦር መሳሪያ ጀምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችን በፋኖ እጅ ገቢ ሆነዋል። በተጨማሪም ተንታና አካባቢው በፋኖ ቁጥጥር ስር የገባ ሲሆን ከ100 በላይ ያገዛዙ ኃይል መደምሰሱም ተነግሯል። በሌላ በኩል የክፍለ ጦሩ መረጃና ደህንነት ኃላፊ እጅ መስጠቱ ተነግሯል። በዝርዝር ተሰሙታላችሁ። ለኢትዮጵያው አገዛዝ ድሮንና ሌሎች የጦር መሳሪያዎችን አቅራቢዋ አረብ ኤሚሬትስ በሚሳኤል እየተደበደበች ነው። ዛሬ ጠዋት እስራኤልና አሜሪካ በኢራን ላይ ጥቃት ማድረሳቸውን ተከትሎ አሁን ኢራን ከባድ ምላሽ መስጠት ጀምራለች። የአሜሪካ ጦር ሰፈሮች ባሉባቸው ሀገራት ማለትም በተባበሩት አረብ ኤሚሬትስ፣ ኳታር፣ ባህሬን፣ ኩዌትና ሌሎች አካባቢዎች ላይ ከባድ የሚሳኤል ጥቃት ተከፍቷል። ዓለም ክፉኛ ተጨንቋል። ሶስተኛው የዓለም ጦርነት እንዳይፈነዳም ተሰግቷል። በዚህ ሰዓት ወደ 10 ሀገራት ጦርነቱ ላይ በይፋም በተዘዋዋሪም መሳተፋቸው እየተነገረ ነው። በርካታ ሀገራት የአየር ክልሎቻቸውን እየዘጉ ሲሆን በምድር ላይ እጅግ ስራ የሚበዛበት ዓለም አቀፉ የአውሮፕላን ማረፊያም ዛሬ ተዘግቷል። የዱባይ አየር ማረፊያዎች በሰጡት ይፋዊ መግለጫ መሰረት ከዛሬ የካቲት 21 ቀን 2018 ዓ.ም ጀምሮ የዱባይ ዓለም አቀፍ አየር ማረፊያና አልማክቱም ዓለም አቀፍ አየር ማረፊያ ሁሉም ስራዎቻቸውን አቁመዋል። ዓለም ክፉኛ በተጨነቀበት በዚህ ሰዓት የአሜሪካው ፕሬዝዳንትና የእስራኤሉ ፕሬዝዳንትም መግለጫ ሰጥተዋል። በዝርዝር መረጃችን ሁሉንም በትንታኔ የምታደምጡት ይሆናል። የዓለም ፖለቲካ ትኩረት በሙሉ ወደ መካከለኛው ምስራቅ ጦርነት በዞረበት በዚህ ሰዓት በሀገራችን ሰሜናዊ ክፍል እየታየ ያለው እንቅስቃሴም እጅግ አሳሳቢ ደረጃ ላይ ደርሷል። የቅርብ ጊዜ ትውስታችንን ወደ ኋላ መለስ አድርገን እንይ። የሩሲያና ዩክሬን ጦርነት እንደፈነዳ የዓለም መገናኛ ብዙሃንና ዲፕሎማቶች ትኩረታቸውን ሙሉ በሙሉ ወደዚያ ዋዞሩ። ልክ ያን ጊዜ ነበር በሰሜን ኢትዮጵያ በፌዴራሉ አገዛዝና በህወሓት መካከል ከባድ ጦርነት የተቀሰቀሰው። የዓለም አቀፉ ማህበረሰብ አይን በሌላ ቦታ መጠመዱ ለጦርነቱ መባባስና ለደረሰው ጉዳት የራሱ የሆነ አስተዋጽኦ እንደነበረው አይዘነጋም። አሁንም ያ ታሪክ ራሱን እየደገመ ይመስላል። በሀገራችን የሰሜኑ ክፍል ያለው የፖለቲካ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። በዝርዝር መረጃችን እናሰማችኋለን። በአሩሲ ንጹሃን በግፍ እየተጨፈጨፉ ጠቅላይ ሚኒስትሩ በአዘርባይጃን የጦር መሳሪያ ግዢ ስምምነት ላይ ናቸው። በኦሮሚያ ክልል ምስራቅ አሩሲ ዞን በሚገኙ መርቲ፣ ሺርካና ሆንቆሎ ዋቄ ወረዳዎች ውስጥ ንጹሃን ዜጎችና የኦርቶዶክስ እምነት ተከታዮች ላይ እጅግ ዘግናኝና ኢሰብአዊ የሆነ ጭፍጨፋ ተፈጽሟል። ከቦታው የደረሰንን መረጃም እናጋልጠዋለን። ክቡራትና ክቡራን ቤተሰቦቻችን እነዚህን ያስተዋወቅናችሁን አርዕስተ ጉዳዮችና ሌሎችንም መረጃዎች ከኛ ጋር ከቆያችሁ በዝርዝርና በትንታኔ ቀጥለን የምናቀርብላችሁ ይሆናል። ሚዲያችን በየቀኑ የሚያዘጋጃቸውን አዳዲስ ዜናዎች ለመከታተል አሁኑኑ ቻናሉን ሰብስክራይብ አድርጉ። እስከ መጨረሻው ተከታተሉን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በዛሬው ዕለት ከከባድ የጨበጣ ውጊያ በኋላ መቅደላ ወረዳን ሙሉ በሙሉ ፋኖ መቆጣጠሩም ተነግሯል። ከከባባድ የጦር መሳሪያዎች ጀምሮ በርካታ የቡድንና የነፍስ ወከፍ ክላሽንኮቭም በፋኖ እጅ መግባቱ ነው የተነገረው። በተጨማሪም ተንታና አካባቢው በፋኖ ቁጥጥር ስር የገባ ሲሆን በዚህም ከ100 በላይ ያገዛዙ ጦር መደምሰሱ ታውቋል። በሌላ በኩል የክፍለ ጦሩ መረጃና ደህንነት ኃላፊ እጅ መስጠቱም ተነግሯል። ያገዛዙ 46ኛ ክፍለ ጦር በወልዲያና በስሪንቃ መካከል በተከፈተበት ማጥቃት መበታተኑ ሲነገር የክፍለ ጦሩ መረጃና ደህንነት ኃላፊ እጅ ሰጥቷል። መነሻውን ከወልዲያ ከተማ ያደረገው ያገዛዙ 46ኛ ክፍለ ጦር ወደ ስሪንቃ እየተንቀሳቀሰ እንዳለ በሁለት ቦታ ተቆርጦ ከባድ ምት ተከፍቶበታል። የፋኖ የማጥቃት አቅም በምን ያህል ደረጃ እንዳደገ በታየበት በዚህ የቆረጣና የከበባ ማጥቃት በርካታ ያገዛዙ ወታደሮች ሲገደሉ
በርካቶች ደግሞ ቁስለኛ ሆነዋል። ቀሪው ኃይል ደግሞ መበታተኑን ለማረጋገጥ ተችሏል። በተመሳሳይ በጎንደር ግንባር ደግሞ የጎንደር የበጋሻው ክፍለ ጦር አጥቢያ ሌሊቱን ባደረገው ከባድ ተጋድሎ ድል መቀዳጀቱን አብስሯል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ጎንደር የበጋሻው ክፍለ ጦር ዛሬ የካቲት 21 2018 ዓ.ም አጥቢያ ሌሊቱን ባካሄደው የከተማ ውስጥ ውጊያ ድል መቀዳጀቱን ነው ከእዙ ህዝብ ግንኙነት መምሪያ የተገኘው መረጃ ያረጋገጠው። በተመሳሳይ ፋኖ በገደብዬ ከተማ ሰፍሮ በሚገኘው ያገዛዙ ወታደራዊ ኃይል ላይ ሊመከት የማይችል ከባድ ጥቃት በመሰንዘር ያገዛዙን ኃይል አከርካሪ ሰብሮ ድል መቀዳጀቱን አብስሯል። ሌሊቱን በገደብዬና በወርቀ ደሞ ከተሞች በተመሳሳይ ሰዓት የተከፈተውን ውጊያ ተከትሎ ከአምባ ጊዮርጊስ እስከ ደባርቅ የሚገኘው ያገዛዙ ኃይል ፋኖ በዚህ ግስጋሴው ወደኛም ይመጣብናል በሚል ፍራቻ ጓዙን ጠርንፎ ለመሸሽ ዝግጁ ሆኖ ማደሩም ነው የተሰማው። የዓለም ፖለቲካ ትኩረት በሙሉ ወደ መካከለኛው ምስራቅ ጦርነት በዞረበት በዚህ ሰዓት በሀገራችን ሰሜናዊ ክፍል እየታየ ያለው እንቅስቃሴ እጅግ አሳሳቢ ደረጃ ላይ ደርሷል። የቅርብ ጊዜ ትውስታችንን ወደ ኋላ መለስ አድርገን እንይ። የሩሲያና ዩክሬን ጦርነት እንደፈነዳ የዓለም መገናኛ ብዙሃንና ዲፕሎማቶች ትኩረታቸውን ሙሉ በሙሉ ወደዚያው አዞሩም። ልክ ያን ጊዜ ነበር በሰሜን ኢትዮጵያ በፌዴራሉ አገዛዝና በህወሓት መካከል ከባድ ጦርነት የተቀሰቀሰው። የዓለም አቀፉ ማህበረሰብ አይን በሌላ ቦታ መጠመዱ ለጦርነቱ መባባስና ለደረሰው ጉዳት የራሱ የሆነ አስተዋጽኦ እንደነበረው አይዘነጋም። አሁንስ ታሪክ እየተደገመ ይሆን? ዛሬም ዓለም በኢራንና በእስራኤል ጉዳይ ተወጥራለች። ይህንን አጋጣሚ ተከትሎ ግን በሰሜን ትግራይ ድንበር አካባቢዎች እንዲሁም በአፋር የኤርትራ ድንበር አቅጣጫዎች ከፍተኛ የሆነ ወታደራዊ እንቅስቃሴና የሰራዊት ክምችት እየተስተዋለ መሆኑን መረጃዎች ጠቁመዋል። ይህ የዓለም መደናገር ለሌላ ዙር ደም አፋሳሽ ግጭት ሽፋን እንዳይሆን ከፍተኛ ጥንቃቄም ያስፈልጋል። የዓለም አቀፉ ማህበረሰብ ትኩረት በሌለበት ሰዓት የሚደረግ ጦርነት ጉዳቱ የከፋ ነው የሚሆነው። ስለዚህ ከወዲሁ ትኩረት ወደ ሰሜን በማለት እየተንቀሳቀሰ ያለውን የጦርነት ደመና ማጋለጥና ማስቆም ያስፈልጋል ተብሏል። ይህ ጉዳይ በዝምታ ከታለፈ ዋጋው ከባድ ሊሆን ይችላል ሲሉ ተንታኞች ከወዲሁ እያስጠነቀቁ ነው። በአሩሲ ንጹሃን በግፍ እየተጨፈጨፉ ጠቅላይ ሚኒስትሩ ግን በአዘርባይጃን የጦር መሳሪያ ግዢ ስምምነት ላይ ናቸው። በኦሮሚያ ክልል ምስራቅ አሩሲ ዞን በሚገኙ መርቲ፣ ሺርካና ሆንቆሎ ዋቄ ወረዳዎች ውስጥ ንጹሃን ዜጎችና የኦርቶዶክስ እምነት ተከታዮች ላይ እጅግ ዘግናኝና ኢሰብአዊ የሆነ ጭፍጨፋ ተፈጽሟል። ባሳለፍነው ሳምንት መጨረሻ ብቻ ከ22 በላይ ንጹሃን በታጠቁ ኃይሎች በግፍ ሲገደሉ 17 ሰዎች ደግሞ ታፍነው ተወስደዋል። አጥቂዎቹ የበርካታ አርሶ አደሮችን መኖሪያ ቤቶች፣ የሰብል ምርቶችና እንስሳትን በእሳት በማጋየት ሀብት ንብረታቸውን ሙሉ በሙሉ አውድመዋል። ይህ ልብ ሰባሪ የንጹሃን እልቂት፣ የድረሱልኝ ጥሪና ሰፊ መፈናቀል ሀገሪቱን እያናወጣት ባለበት በዚህ ሰዓት ጠቅላይ ሚኒስትሩ ግን ከፍተኛ የልኡካን ቡድን አስከትለው ወደ አዘርባይጃን ዋና ከተማ ባኩ በማቅናት ከሀገሪቱ ፕሬዝዳንት ኢልሃም አሊየቭ ጋር የጦር መሳሪያና የወታደራዊ ትብብር ስምምነቶችን በይፋ ፈርመዋል። አገዛዙ በሀገር ውስጥ ዜጎቹን ደህንነት ከማስጠበቅና የህግ የበላይነትን ከማስፈን ይልቅ ትኩረቱን በውጭ ሀገራት የጦር መሳሪያ ግዢዎችና ወታደራዊ ስምምነቶች ላይ ማድረጉ የበርካታ የፖለቲካ ፓርቲዎችና የሰብአዊ መብት ተሟጋቾችን ከፍተኛ ቁጣ ቀስቅሷል። በአንድ በኩል ደም እያለቀሰች ያለችውና የዜጎች ህይወት እንደ ቅጠል እየረገፈባት ያለችው ምስራቅ አሩሲ፣ በሌላ በኩል ደግሞ በአዘርባይጃን የጦር መሳሪያ ገበያ ላይ የገቡት አብይ አህመድ። ይህ የታሪካችን አሳዛኝ ምዕራፍ የት ያደርሰን ይሆን? ሀገራችንስ ወዴት እያመራች ነው? ሐሳቦን ኮሜንት ላይ ያጋሩን። የዓለም ትኩረት የሆነው የመካከለኛው ምስራቅ ውጥረት ዛሬ ሌሊት ወደ ከፋና ወደማይመለስ ደረጃ ተሸጋግሯል። እስራኤል ሊሰነዘርብኝ ነው ያለችውን የኢራን የባለስቲክ ሚሳይልና የድሮን ጥቃት ለማክሸፍ በሚል የቅድመ መከላከል ጥቃት በቴህራን መሃል ከተማ ላይ ፈጽማለች። ሁኔታውን ይበልጥ አሳሳቢ ያደረገው ደግሞ ጥቃቱ የእስራኤል ብቻ ሳይሆን የአሜሪካም እጅ ያለበት የጋራ ኦፕሬሽን መሆኑ ነው። በኢራን መዲና ቴህራን በተለይም በዩኒቨርሲቲ ጎዳና በጆምሁሪ አካባቢና የኢራኑ
መንፈሳዊ መሪ አያቶላህ አሊ ሐሜኔ ጽህፈት ቤት አቅራቢያ ከፍተኛ ፍንዳታዎች የተሰሙ ሲሆን ከተማዋ በጢስና በከፍተኛ ድንጋጤ ተውጣለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ይህ እርምጃ ለእስራኤል ህልውና ስጋት የሆነውን ጠላት ለማስወገድ የተወሰደ ነው ሲሉ በይፋ ተናግረዋል። ይህንን ተከትሎ እስራኤል በመላ ሀገሪቱ የአስቸኳይ ጊዜ አዋጅ ያወጣች ሲሆን የአየር ክልሏን በመዝጋት ነዋሪዎች ወደ መጠለያ እንዲገቡና ማንኛውም ህዝባዊ ስብሰባዎችና ትምህርት ቤቶች እንዲዘጉ አዛለች። ከደቂቃዎች በፊት የወጡ መረጃዎች እንዳመለከቱት ደግሞ ለአብይ አህመድ ድሮንና ሌሎች የጦር መሳሪያ አቅራቢዋ አረብ ኤሚሬትስ በሚሳኤል እየተደበደበች ነው። ዛሬ ጠዋት እስራኤልና አሜሪካ በኢራን ላይ ጥቃት ማድረሳቸውን ተከትሎ አሁን ኢራን ምላሽ መስጠት ጀምራለች። የአሜሪካ ጦር ሰፈሮች ባሉባቸው ሀገራት ማለትም በተባበሩት አረብ ኤሚሬትስ፣ ኳታር፣ ባህሬን፣ ኩዌትና ሌሎች አካባቢዎች ላይ ከባድ የሚሳኤል ጥቃት እየዘነበ ነው። ይህንን ተከትሎ ኢራን በታሪክ ለመጀመሪያ ጊዜ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ በኩዌት፣ በጆርዳን፣ በባህሬንና በኳታር ላይ በአንድ ቀን ውስጥ ጥቃት የሰነዘረች የመጀመሪያዋ ሀገር ሆናለች። ዛሬ የካቲት 21 ቀን 2018 ዓ.ም እንደ ኢትዮጵያ አቆጣጠር የኢራን አብዮታዊ ዘብ አሜሪካና እስራኤል በኢራን ላይ ለሰነዘሩት ጥቃት አጸፋ ለመመለስ በተባበሩት አረብ ኤሚሬትስ፣ በባህሬን፣ በኳታር፣ በኩዌትና በጆርዳን በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት ከፍተዋል። ሳውዲ አረቢያ ድርጊቱን ያወገዘች ሲሆን በሪያድ ፍንዳታዎች መሰማታቸውን ገልጻለች። ሆኖም ጥቃቱ በቀጥታ በግዛቷ ላይ ያነጣጠረ መሆኑን አልገለጸችም። በአሁኑ ሰዓት ከፍተኛ የሆነ የውጥረት መባባስ እየታየ ይገኛል። የኢራንን የሚሳኤል ጥቃት ተከትሎ የዱባይ አየር ማረፊያዎችም መዘጋታቸው ተነግሯል። በምድር ላይ እጅግ ስራ የሚበዛበት ዓለም አቀፍ የአውሮፕላን ማረፊያ ለተወሰነ ጊዜ ተዘግቷል። የዱባይ አየር ማረፊያዎች በሰጡት ይፋዊ መግለጫ መሰረት ከዛሬ የካቲት 21 ቀን 2018 ዓ.ም ጀምሮ የዱባይ ዓለም አቀፍ አየር ማረፊያና አልማክቱም ዓለም አቀፍ አየር ማረፊያ ሁሉንም ስራዎቻቸውን አቁመዋል። ከ280 በላይ በረራዎች ተሰርዘዋል። ሌላ 250 የሚሆኑት ደግሞ ተጓተዋል። በዓለም ላይ ካሉ ማዕከላት ሁሉ በበለጠ ብዙ ዓለም አቀፍ መንገደኞችን የሚያስተናግደው ይህ የአየር ክልል ዛሬ ጠዋት የኢራን የባለስቲክ ሚሳኤሎች በውስጡ በመብረራቸው ምክንያት እንቅስቃሴው ተቋርጦ ውሏል። በተመሳሳይ የኢትዮጵያ አየር መንገድም ወደ መካከለኛው ምስራቅ የሚያደርገውን በረራ ሙሉ በሙሉ ሰርዟል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተባባሰ በመጣው የጸጥታ ሁኔታ ምክንያት ወደ ተወሰኑ መዳረሻዎች የሚያደርጋቸውን በረራዎች በጊዜያዊነት መሰረዙን ዛሬ አስታውቋል። አየር መንገዱ ባወጣው መግለጫ የደህንነት ስጋትን ግምት ውስጥ በማስገባት ወደ ጆርዳን፣ እስራኤል፣ ሳውዲ አረቢያ፣ ሊባኖስ የሚደረጉ በረራዎች መሰረዙን አስታውቋል። የእስራኤል መከላከያ ኃይል ከጥቂት ደቂቃዎች በፊት ባወጣው አስቸኳይ መግለጫ ኢራን ወደ እስራኤል ግዛት ያነጣጠሩ የአጸፋዊ ጥቃት የሚሳኤል ድብደባዎችን መጀመሯን አረጋገጠም። ይህን ተከትሎም በመላው እስራኤል በተለይ በሰሜናዊው የሀገሪቱ ክፍል የማስጠንቀቂያ ደወሎች እየተሰሙ ይገኛሉ። የሀገሪቱ መከላከያ ሰራዊት ባለስቲክ ሚሳኤሎችን ጨምሮ ከኢራን የሚተኮሱ ጥቃቶችን ለመጥለፍና ለማክሸፍ የአየር መከላከያ ስርዓቱ በሙሉ አቅሙ ስራ ላይ መሆኑን ገልጿል። የእስራኤል መከላከያ ቃል አቀባይ ባወጡት መግለጫ የሀገሪቱ አየር ኃይል ስጋቶችን ለይቶ ለመምታትና ለማስወገድ በከፍተኛ ዝግጁነት ላይ እንደሚገኝ አስታውቀዋል። ይሁን እንጂ የአየር መከላከያ ስርዓቱ 100% ሁሉንም ጥቃቶች መከላከል ላይችል ስለሚችል ህዝቡ የደህንነት መመሪያዎችን በጥብቅ እንዲከተል አሳስበዋል። የማስጠንቀቂያ ደወል የደረሳቸው እስራኤላውያን በሙሉ በአፋጣኝ ወደ መጠለያ ክፍሎችና ደህንነታቸው ወደ ተጠበቀ ስፍራዎች እንዲገቡ ጥሪ ቀርበዋል። የመከላከያ ኃይሉ መግለጫ አክሎም ሁኔታው አሁንም በሂደት ላይ ያለ በመሆኑ ህዝቡ ከሀገር ውስጥ መከላከያ መመሪያ የሚሰጡ ትዕዛዞችን በንቃት እንዲከታተል አጽንኦት ሰጥቷል። ይህ የኢራን የሚሳኤል ጥቃት የቀጠናውን ወታደራዊ ውጥረት ይበልጥ ያባባሰው ሲሆን እስራኤል ጥቃቱን ለመመከት አስፈላጊውን ወታደራዊ እርምጃ ሁሉ እየወሰደች መሆኑን አስታውቃለች። በሌላ በኩል ዛሬ ቅዳሜ ማለዳ እስራኤልና አሜሪካ በኢራን ላይ የሰነዘሩትን ጥቃት ተከትሎ የኢራኑ ፕሬዝዳንት መስዑድ ፔዝኬሽያን የጥቃቱ ሰለባ ሳይሆኑ እንዳልቀረ የሚገልጹ ያልተረጋገጡ ዘገባዎች ሲሰራጩ ቆይተዋል። ሆኖም የሀገሪቱ ተስኒም የዜና ወኪል ለፕሬዝደንቱ ቅርብ የሆነ ምንጭን ጠቅሶ እንደዘገበው ከሆነ ፕሬዝደንት ፔዝኬሽያን ምንም አይነት ጉዳት ሳይደርስባቸው በሙሉ ጤንነት ላይ ይገኛሉ። ይህ መግለጫ የወጣው ጥቃቱ በቴህራን የሚገኙ ከፍተኛ የመንግስት የስራ ኃላፊዎችን ኢላማ ያደረገ ሊሆን ይችላል የሚሉ ስጋቶች በሰፉበት ወቅት ሲሆን የፕሬዝደንቱ ደህንነት መረጋገጥ በሀገሪቱ ከፍተኛ አመራር ዘንድ ያለውን ሁኔታ ለማረጋጋት የታለመ እንደሆነ ተመልክቷል። እስካሁን ባለው መረጃ ጥቃቱ
በሌሎች ከፍተኛ ባለስልጣናት ላይ ያደረሰው ጉዳት ካለ በዝርዝር አልታወቀም። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የተከፈተውን ወታደራዊ ጥቃት ተከትሎ በሰጡት ይፋዊ መግለጫ እስራኤልና አሜሪካ በጋራ በመሆን በኢራን ከሚገኘው አሸባሪ አገዛዝ የሚሰነዘረውን የህልውና ስጋት ለማስወገድ ዘመቻ መጀመራቸውን አስታውቀዋል። ጠቅላይ ሚኒስትሩ ለአሜሪካው ፕሬዝደንት ዶናልድ ትራምፕ ላሳዩት ታሪካዊ አመራር ምስጋናቸውን ያቀረቡ ሲሆን ባለፉት 47 ዓመታት የኢራን አያቶላዎች አገዛዝ ለእስራኤል ሞት ለአሜሪካ ሞት እያለ ሲፎክር መቆየቱንና የብዙዎችን ደም ማፍሰሱን ገልጸዋል። ኔታንያሁ አክለውም ይህ ነፍሰ ገዳይ አገዛዝ መላውን የሰው ልጅ ሊያስፈራራ የሚችልበት የኒውክሌር መሳሪያ ባለቤት እንዲሆን ፈጽሞ ሊፈቀድለት እንደማይገባ አጽንኦት ሰጥተዋል። አሁን እየተወሰደ ባለው የጋራ ወታደራዊ እርምጃ ጀግና የሆነው የኢራን ህዝብ የገዛ ዕድሉን በእጁ እንዲወስን ሁኔታዎች እንደሚመቻች የገለጹት ጠቅላይ ሚኒስትሩ ፋርሶች፣ ኩርዶች፣ አዜሪዎች፣ ባሉቺዎችና አህዋዚዎችን ጨምሮ ሁሉም የኢራን ህዝብ ክፍሎች የጭቆናውን ቀንበር ሰብረው ነጻና ሰላማዊት ኢራንን እንዲፈጥሩ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ለእስራኤል ዜጎች ባስተላለፉት መልእክት ኦፕሬሽን ዘ ሮር ኦፍ ዘ ላዮን ተብሎ በተሰየመው በዚህ ዘመቻ ወቅት ህዝቡ የመከላከያ መመሪያዎችን በጥብቅ እንዲከተልና የጸና አቋም እንዲኖረው አሳስበዋል። በጋራ እንቆማለን፣ በጋራ እንዋጋለን፣ በጋራ የእስራኤልን ዘላለማዊነት እናረጋግጣለን በማለት መግለጫቸውን አጠናቀዋል። በተመሳሳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫ ሰጥተዋል። ነገሮች ከመስመር ወጥተዋል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከደቂቃዎች በፊት በሰጡት መግለጫ ዓለምን ያናወጠ አዲስ ትዕዛዝ አስተላልፈዋል። የአሜሪካን ህዝብ ደህንነት ለመጠበቅ ሲባል በኢራን ላይ መጠነ ሰፊ ወታደራዊ ዘመቻ ጀምረናል ሲሉ በይፋ አውጀዋል። ከወታደራዊ ጥቃቱ ባሻገር ፕሬዝዳንቱ ያስተላለፉት ፖለቲካዊ መልእክት የኢራንን መንግስት ዕድሜ የሚያሳጥር ይመስላል። ትራምፕ ለኢራን ህዝብ በቀጥታ ባደረጉት ጥሪ መንግስታችሁን በእጃችሁ ውሰዱ ሲሉ ህዝባዊ አመጽ እንዲቀሰቀስና አሁን ያለውን አገዛዝ እንዲወገድ ግልጽ ጥሪ አቅርበዋል። ይህ እርምጃ አሜሪካ ከእስራኤል ጋር በመሆን በኢራን ላይ የጀመረችው ጥቃት ኢላማው ወታደራዊ ብቻ ሳይሆን የስርዓት ለውጥ መሆኑን አመላካች ነው። ቴህራን በከፍተኛ ውጥረት ውስጥ ናት። የዓለም ፖለቲካም አቅጣጫውን ቀይሯል። ይህ የትራምፕ ውሳኔ የመካከለኛው ምስራቅን ታሪክ ይቀይረው ይሆን ወይስ ዓለምን ወደ ባሰ አዘቅት ይከተዋል? የእናንተን ሐሳብ ኮሜንት ላይ ማስፈር ይቻላል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።